መንገዱን ጨርቅ ያርግልህ። የኔ የጣይቱ ሴትነትና የጣሊያ መንግስት ካምቧላ ይተገ የንውል አያውቀውም ተገ እንዴት ብትደፍር ነው የሀገሬ ማተብ ያረፈበትን ይህ ደብዳቤ የምትቀደው? ይረጋጉ ጃንሆይ፣ ወትሮስ የባለጌ ነገር ከዚህ አልፍም። የጣሊያ መንግስት ጦርነት ያውጃል፣ ራሱን ካምቧላ ያስከብራል። ጦርነት! ሂድ! መንገዱን ጨርቅ ያርግልህ። የኔ የጣይቱ ሴትነትና ያንተ ወንድነት የሚለካው እዚህ እንደፈለክበት በፈነጨው በሚኒሊክ እልፍኝ ሳይሆን እዛው ጦር ሜዳ ነውና ሂድ! መንገዱን ጨርቅ ያርግልህ። እግሩን ለጠጠር ደረቱን ለጦር ግንባሩን ለጥይት አሳልፎ የማይሰጥ ህዝብ ያለ እንዳይመስልህ። ሂድ! መንገዱን ጨርቅ ያርግልህ። የሰው ልጅ ክቡር ዘራፍ አካኪ ዘራፍ ባዶቹን ወዶ ብረት ማራኪ ሲመታ ድረስ ሲዘር ግንባሩ ብሔር አሳልሞ ቅዱስ አፈሩ ታቂታው ጎበዝ ያፍልቅልቁ ልጭ የሚለው እንደ መብረቁ የጦር ነጋሪ ሲሰማ ብልታ ክሮ ገባ የዳመው ጌታ ህግ መሰለ ተደባለቀው እያባጃቸው አፋፍ ዘለቀ እየፎከረ እየሸለለ እየነጠረ እየዘለለ ሲወጣ ሲወርድ ሎ ሲወጋ ብሎ ገባ ማጥፎ ያንጋጋ ሯበላንተ ሯበልዬ የዚያ ጀግና ልጅ የዚያ ሰውዬ ከረጅም አልቤ ያሰኛል የመጣበት ሀገሩን እንጃ ወንዝ አሻጋሪ በሰው ጠመንጃ በሰው ብረት ኧረ እንዴት አድርጎ አወቀበት አተኮመስ አገዳደል በላቸው። ዘራፍ አካኪ ዘራፍ ቆላ ተኩሶ ደጋሚ መታ ባሮዱ ጥቁር ጥይቱ መንታ ልዩነት አለው አተካከሱ ገና ካፎሙ ሲወጣ እሳት እጥፍጥፍ ያለ እንደኩታልፍ አተካከሱ አንጀት እንደሚያርስ እምዬ ምኒልክ ጀግናው ነብር ማን ነካታል ያንተን አገር ዘራፍ አካኪ ዘራፍ እጅግ አስደንጋጭ ነው። በታሪካችን ሬድ ፍላግ ኦፍ ሪቬንጅ ተሰቅሎ አያውቅም። እንዲሁም በተጨማሪ ደግሞ ልክ እንደ በዓል የሺያ እስልምና በዓል ተደርጎ ይከበር እንጂ በኢራን ውስጥ ይህ ባንዲራ ለበቀል ተሰቅሎ አያውቅም። ነገር ግን በዚህ ሰዓት በዓለማችን ላይ ትልቅ ከሚባሉ ሶስተኛው ትልቁ መስጊድ እንዲሁም ደግሞ በኢራን ውስጥ ከሚገኘው ትልቁ የሆነው መስጊድ ጃምካራ መስጊድ ላይ እንግዲህ እንደምትመለከቱት ጉልላቱ ላይ ተሰቅሏል። ኢራኖችም ይህንን ባንዲራ የሰቀሉት ኢስላማዊ መሪ የሆነው አያቶላ አሊ ካሚኒ ግድያን ተከትሎ እንዲሁም በተጨማሪ ደግሞ የተደረገባቸውን ግድያዎች በሙሉ ለመበቀል የሚደረግ እርምጃ እንደሆነ ጭምር ነው እየተነገረ የሚገኘው። ኢራንን በዚህ ሰዓት ባንዲራዋን አንስታ ነው ይህንን የምትመለከቱትን የሬድ ፍላግ ኦፍ ሪቬንጅ ባንዲራ እንደምትመለከቱት በመስጊዶች ላይ እየሰቀለች የምትገኘው በመሪዎች ላይ የሚደረግ በቀል እንዲሁም በተጨማሪ ደግሞ የአሜሪካና እስራኤልን መሪዎች ለመግደል የታለመ እንደሆነ ጭምር ነው መረጃዎች እየወጡ የሚገኘው። የአያቶላ አሊ ካሚኒ ግድያ ብቻ አይደለም፣ ቁጥራቸው 48 ምናልባትም ከ48 በላይ የሚሆኑ መሪዎቻቸውን በአንድ ጊዜ አጥተዋል። በተጨማሪም ደግሞ ትናንትና ሳይቀር የተሾመው አዲሱ ተሾሟል የተባለው መሪ ሳይቀር ማለት ነው መገደላቸውን እየተነገረ የሚገኘው። እነሱን ጨምሮ መሪ ለመሆን ይችላሉ ወይም ደግሞ ለመሪነት ይቀመጣሉ የተባሉ መሪዎች ሳይቀር እንግዲህ እየተገደሉ እንደሆነ ጭምር ነው እየተነገረ የሚገኘው። ይህ ነገርም እንግዲህ ሙሉ ለሙሉ ማለት ነው ወደ አሳሳቢ ደረጃ ላይ እየወጣ ነው የሚገኘው። የዓለም የጤና ድርጅት እንዲሁም ደግሞ የተባበሩት መንግስታት ድርጅትም በዚህ ሰዓት እንግዲህ በንግግር እንዲሁም በተጨማሪ ደግሞ እንዲረጋጋ ነገሩ ለማድረግ እንግዲህ መግለጫዎች ጭምር እየወጡ ይገኛሉ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በዚህና በሌሎች አዳዲስ መረጃዎች በፍጥነት ተመልሼ እመጣለሁ። ለሰው ልጆች ሰላም ይሁን፣ መልካም ቀን ይሁንላችሁ።